ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። የጎርፍ አደጋን ቀድሞ ለመከላከል የተከናወኑ ያሉ ስራዎች ስጋታቸውን እንደቀነሰላቸው በማዕከላዊ ጎንደር ዞን የምዕራብ ደንቢያ ወረዳ ነዋሪዎች ተናገሩ። ከአውሮፓ ህብረትና ከክልሉ መንግስት በተገኘ የገንዘብ ድጋፍ የጎርፍ አደጋ ተጋላጭ በሆኑ አካባቢዎች የቅድመ መከላከል ስራ እየተከናወነ መሆኑንም የማዕከላዊ ጎንደር ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ገልጿል። ተስፋይ ጋሹ ተጨማሪውን ዘገባ ይነግረናል። የጎርፍ አደጋ በከባድ ዝናብ በወንዞች መሙላት ምክንያት የሚከሰትና በአካባቢ በሰው ህይወት እንዲሁም በንብረት ላይ ከፍተኛ ጉዳት የሚያደርስ የተፈጥሮ አደጋ ነው። ይህንን አደጋ ለመከላከልና ጉዳቱን ለመቀነስ የማዕከላዊ ጎንደር ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ዘላቂ የቅድመ መከላከል ስራዎችን እያከናወነ ይገኛል። ባለፉት ዓመታት የጉዳቱ ሰለባ የነበሩ የምዕራብ ደንቢያ ነዋሪዎች በስልክ በሰጡት አስተያየት በተያዘው ዓመት የተከናወኑ የቅድመ መከላከል ተግባራት ስጋታቸውን የቀነሰ መሆኑን ገልጸዋል። አዳነ ከፋለ እባላለሁ። ውሃ ማጥለቅለቅ ከብቶችንም በጎችንም ሁሎችንም ንብረት ነገር የቤት እህል በጣም ያው ማጦ ነበር ይዞብን ነው። ሰውም ራሱ በቆጥ ነው የሚቀር። በጣም መከላከል አድርጎልና አሁን ተጠቃሚ ሆነን እናያለን። በዘንድሮ ዓመት የተዘራው ደግሞ በተለይ እንዲያው በጣም የመዝበጥ ጠባይ አምጦ የመሸርሸሩን ትቶ በሁሉ ሲፈስ ነበር። አሁን እንዲያው ያው ቤቱ ያለበትን የሚብሰውን ነገር የባሰውን ግሩም አድርገው ነው የሰሩን። ደስ ይግርማ እባላለሁ። አደጋ መከላከል መጥቶ ለዞኖች ማስታውቁ መንደራችን ሁላ የዞኖች መጥተው አይተው ከዚህ ተነሳ ነው የአደጋ መከላከል መደበኛ ግዳፍ ያደረገልን። ተዋዳጋም ድነናል። በየዓመቱ እየታደሰልን በየ2 ዓመት እየታደሰልን አንደኛ ሰልም እንደልባችን ምንዘራውን ሰልም እየተጠቀምነን ነው። ብዙ ጉዳት ይደርስብን ነበር። በግም ፍየል ቀፎን የጋማ ንብረቶች በጣም ነው ሲጎዳንን የነበረ። አሁን ከዛው ለአደጋ ወጥተን በጣም ተደስተን እየተጠቀምነን ያለን። ዘንድሮ ደግሞ አሪፍ ነው የተሰራው። የማዕከላዊ ጎንደር ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ ኑረዲን ሰይድ በዞኑ የጎርፍ አደጋ ተጋላጭ የሆኑ ወረዳዎች መኖራቸውን አንስተው ከክልሉና ከአውሮፓ ህብረት ጋር በመቀናጀት የጎርፍ መከላከል ስራው በስፋት እየተሰራ እንደሆነ ገልጸዋል። ምስራቅ በለሳ፣ ምዕራብ በለሳና ጎንደር ዙሪያ ወረዳዎች ላይ በተደጋጋሚ በጎርፍ ይጠቃሉ። ይሄን ታሳቢ ያደረገ እንግዲህ የክልሉ መንግስትና የአውሮፓ ህብረት ጋር በመቀናጀት ሰፊ ስራ እየሰራን ነው ያለነ። በተለይም የምስራቅ ደንቢያ ወረዳ ወደ 8 ኪሎ ሜትር የአፈር ክብካብ ስራ በተለይም ደግሞ የአፈሩን ግራና ቀኝ በአፈር የመሙላትና እዛ አካባቢ ላይ የሚደርሰውን አደጋ የመቀነስ ስራ እየተሰራ ያለበት ሁኔታ አለ። ምዕራብ ደንቢያም በተመሳሳይ ወደ 4 ኪሎ ሜትር እሱን ታሳቢ ተደርጎ ወደ ስራ የተገባበት ሁኔታ ነው ያለ። ማህበረሰቡ በአካባቢ ያለውን የጎርፍ አደጋ ቀድሞ በመረዳት ጥንቃቄ እንዲያደርግም አቶ ኑረዲን መልእክት አስተላልፈዋል። ኢንዲኬተር አላቸው እያንዳንዳቸው ከወንዙ ዳርቻ ላይ ማለት ነው። ለምሳሌ ጎርፍ በሚከሰትበት ሰዓት ቢጫ ላይ ከደረሰ ዘንድሮ የጎርፍ መጠኑ እየጨመረ እየሄደ ነው ብሎ የማስጠንቀቅ ስራ የሚሰራበት እንትን አለ። እሱንም ታሳቢ ያደረገ በልምድም አርሶ አደሩ ስለሚሰራ የዛን አካባቢንም ክትትል ስለሚያደርግ ኦልሞስት እነዛን ኢንዲኬተሮች በደንብ መከታተል መቻል አለበት። የብሔራዊ ሜትሮሎጂ መረጃን ትንበያንም መሰረት አድርጎ የቅድመ ጥንቃቄ ስራ መስራት መቻል አለበት የሚል መልእክት አለኝ። በጎርፍ አደጋ የሚደርሰውን ጉዳት ለመቀነስ ተግባራዊ በሚደረገው የቅድመ መከላከል ስራ ላይ የህብረተሰቡ ተሳትፎ የጎላ መሆኑም ተመላክቷል። ከ270 ሺህ በላይ የህብረተሰብ ክፍሎችን ያሳተፈ የክረምት በጎ ፍቃድ አገልግሎት ሊሰጥ መሆኑን የጎንደር ከተማ ሴቶች ወጣቶች ማህበራዊ ጉዳይ መምሪያ አስታወቀ። መምሪያው በጎነት ለኢትዮጵያ ከፍታ በሚል መሪ ሐሳብ የክረምት በጎ ፍቃድ አገልግሎት ማስጀመሪያ ውይይት ከአጋር አካላት ጋር አካሂዷል። አዲስ አለማየሁ ዘገባ ይዟል። የጎንደር ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ በጎነት ለኢትዮጵያ ከፍታ በሚል መሪ ሐሳብ የክረምት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር አካሂዷል። በክረምት በጎ ፍቃድ አገልግሎቱ የቤት ግንባታ፣ የትምህርት ቤት ጥገና፣ የአረንጓዴ አሻራና መሰል ተግባራት ላይ ሰፊ ስራዎች ለመስራት መታቀዱን የከተማ አስተዳደሩ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ሙሉቀን ጌታውን ተናግረዋል። ለዚህ ተግባር ከ270 ሺህ በላይ ዜጎችን ለማሳተፍ መታቀዱንም አንስተዋል። በ2018 የክረምት በጎ ፍቃድ አገልግሎት ላይ ወደ 270 ሺህ በላይ ማህበረሰብ ክፍሎችን እናሳትፋለን ብለን ያሰብነው ከዚህ ውስጥ የወጣቶች ድርሻ 153 ሺህ
አቆይ 57.7% ይይዛል። ሌሎች የማህበረሰብ ክፍሎች ደግሞ በየራሳቸው አደረጃጀት በዚህ ክረምት በጎ ፍቃድ ይሳተፋሉ። ዜጎች እውቀታቸውን፣ ጉልበታቸውን፣ ገንዘባቸውን ጭምር አግዘው ከመንግስት ወጪ ሊሸፈን የሚችል ከ2 ቢሊዮን ብር በላይ እናተርፋለን ብለን ያሰብነው በዚህ ክረምት በጎ ፍቃድ ስራችን። የታቀደውን ግብ ለማሳካት ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ እንዲያበረክትም ኃላፊው አሳስበዋል። በዚህ የክረምት በጎ ፍቃድ እውቀት፣ ገንዘብ፣ ጉልበት ያለው ማንኛውም ማህበረሰብ እችላለሁ በሚለው ዘርፉ የክረምት በጎ ፍቃድ ውጤታማ ሆኖ የራሱን አሻራ እንዲያሳርፍ እና ህብረ ብሔራዊ አንድነታችንን አጠናክረን የኢትዮጵያን ከፍታ የምናረጋግጥበት ስራ ስለሆነ ሁሉም የድርሻውን እንዲወጣና እንዲሳተፍ መልእክት ማስተላለፍ ፈልጋለሁ። ባለፉት ዓመታት በደም ልገሳ፣ በማዕድ ማጋራት፣ የጎርፍ ማፋሰሻ ቱቦዎችን በመክፈትና በሌሎች በጎ ፍቃድ አገልግሎቶች ሲሳተፉ መቆየታቸውን የነገሩን ወጣቶች በበኩላቸው በዘንድሮ ዓመትም መልካም ተግባሩን አጠናክረው እንደሚቀጥሉ ነግረውናል። አድኖ አያና ባላለሁ። የሰብአዊነት የመተባበር የአንድነት መገለጫ ስራችን ስለሆነ እኔም ዝግጁ ነኝ። ሌሎችም የኛ የምናስተባበራቸው የህብረተሰብ ክፍሉ አካላትም ጭምር ዝግጁ ናቸው። ውጤታማ ስራና ውጤታማ ክረምት እናሳልፋለን ብለን ተስፋ እናደርጋለን። ቴዛብነሽ ካሳው እባላለሁ። ዛሬ ዓመትም በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ በርካታ ተግባራትን አከናውነናል። በዚህ ዓመትም ከዛ የተሻለ እንሰራለን ብዬ አስባለሁ። በርካታ እናቶች የምንደርስላቸው፣ በርካታ ህጻናትን፣ አረጋውያን የምንደርስላቸው ነው ብዬ ነው የማስበውና ከዚያ አኳያ ወጣቱ በጣም ቀና ነው። የህሊና ስራም ነው። ስለዚህ በዚህ ዓመት ደግሞ የተሻለ ስራ እንሰራለን ብዬ አስባለሁ ማለት ነው። በመርሃ ግብሩ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የበጎ ፍቃድ አገልግሎት የዜጎች የሀገር ፍቅር መገለጫ ተግባር ነው ብለዋል። በበጎ ፍቃድ አገልግሎቱ ከወጣቶች ባሻገር ተቋማት እንዲሳተፉም ጠይቀዋል። አንድ መምሪያ፣ አንድ ቤት፣ አንድ ተጠሪ ጽህፈት ቤት፣ አንድ ቤት። እስቲ ማህበራት አሁን ማህበራትም ጋር ምናምን ብሎ እስኪ አንድ ቤት እንዲህ አድርገን ብንሰራ ስንት ተቋም አለ። የአንዲት እናት ቤት መቀየር፣ የአንዲት ምስኪን እህታችን ቤት መቀየር፣ በአንተ ምክንያት እንደ ሰው እንድትኖር ብታደርግ፣ እስኪችን ተልእኮ ውሰዱ። ያለ ክፍያ የሚሰራም ስራ ስለሆነ የባይዞ የሀገር ፍቅር መገለጫም ኮንቴንት አለው። በክረምት የበጎ ፍቃድ አገልግሎት ድጋፍ የሚሹ ወገኖችን መደገፍ፣ የትምህርትና ስልጠና እንዲሁም የጤና አገልግሎት በዋናነት የሚሰሩ ተግባራት መሆናቸው በመርሃ ግብሩ ተገልጿል። ባለፉት ወራት ከ13000 በላይ ዩኒት ደም ለሆስፒታሎች ማቅረቡን የጎንደር ደም ባንክ አገልግሎት ጽፈት ቤት ገለጸ። ጽፈት ቤቱ የዓለም ደም ለጋሾችን ቀን በማስመልከት ከአጋሮቹ ጋር መክሯል። ኃይሉ ማሞ ተጨማሪውን ዘገባ ይነግረናል። ደም መለገስ በተለያዩ ምክንያቶች በሚፈጠሩ አደጋዎች ለልፈት የሚዳረጉ ሰዎችን ቀድሞ ለመታደግ ሚናው የጎላ ነው። የጎንደር ደም ባንክ አገልግሎት ጽፈት ቤት የሰዎችን ሕይወት ለማዳን በሚደረገው ጥረት ባለፉት ወራት ከ13000 ዩኒት በላይ ደም ከበጎ ፈቃደኞች መሰብሰቡን የጽፈት ቤቱ ኃላፊ አቶ ደመቀ ጥላውን አሳውቀዋል። የደም ባንክ አገልግሎቱ ከበጎ ፈቃደኞች ያገኘውን ደም ለ31 ሆስፒታሎች በወቅቱ ማድረሱንም ነው ኃላፊው የተናገሩት። በ11 ወሩ 13724 ዩኒት ደም የሰራነበት ሁኔታ አለ። 13724 ሰዎች ደማቸውን ለግሰዋል። ያን በታማኝነት ደህንነቱን አስጠብቀን ለ31 ሆስፒታል በተባልነው መሰረት አደራችን ጠብቀን ደህንነቱን አስጠብቀን እያደረስን እንገኛለን። በደም እጥረት ምክንያት የሚሞቱ ሰዎችን ለመታደግ እየተጋ የሚገኘው ጽህፈት ቤቱ የዓለም የደም ለጋሾችን ቀን በማስመልከት ከሃይማኖት አባቶች፣ ከሚዲያ ባለሙያዎችና ሌሎች አጋሮቹ በተገኙበት ውይይት አካሂዷል። አርያ የሆኑ በጎ ፈቃደኞችን በማመስገን የደም ለጋሾችን ቁጥር ከፍ ለማድረግ ታስቦ በተዘጋጀው ምክክር ጽህፈት ቤቱ የሰዎችን ሕይወት ለመታደግ እያከናወናቸው የሚገኙ ተግባራት መልከታ ተደርጎባቸዋል። ጽህፈት ቤቱ ራ የሚገኘው ተግባር አበረታች መሆኑንም የምክክሩ ተሳታፊዎች ተናግረዋል። የእናቶችን ነፍስ መታደግ እንዲሁም የተቸገሩ ሰዎችን መታደግ፣ ከዛ ውጭ ደግሞ የራስህን ሁኔታህን ማለት ጤነኛና በሽተኛ መሆንን ለይቶ ማወቅ የሚባለው ነገር በጣም ትልቅ ጥቃሞት አለውና እንደ ሃይማኖት አባትነቴ በጣም ትልቅ ነገር ነው ያየሁትና ወደፊት መጠናከር አለበት ነው የምለው። ብዙ ተግባራትን ሰርቶ ለእናቶች፣ ለአረጋውያን፣ ለህፃናት ደም ለሚፈልጉ ወገኖች በአጠቃላይ እየደረሰ ያለው በጣም ብዙ ስራ ሰርቶ ነው ደክሞ ወጣ ወርዶ ሌሎች ተቋማት ላይ አባል እንደምናፈራው የደም ባንክም አባል ማፍራት መቻል አለብን የሚል ስሜት ነው የፈጠረብኝ ማለት ነው። ለእንገበየ ባላለው ጎንደር ከተማ ጃንተከል ክፍለ ከተማ ነው የመጣሁት። ተቋም አጠቃላይ ያለው እንቅስቃሴ በጣም ደስ የሚል ነው። ሆስፒታልም ኦብዘርቭ ለማድረግ ሞክሬያለሁ። በቂ ደም ይቀርባል። በአንድ ወቅት ፋሚሊ ታሞብኝ ኦፕላስ ነበርና ኦፕላስ ደም አጣን ስንል ከዚህ ከደም ባንኩ ተደውሎ ሲመጣ አስታውሳለሁ።
እና አሪፍ አገልግሎት እየሰጠ ነው። በመርሃ ግብሩ ለተከታታይ ዓመታት ደም በመለገስ አርአያ የሆኑ ግለሰቦች የህይወት ተሞክሮ የቀረበ ሲሆን በአስቸጋሪ ሁኔታ ውስጥ ለሚገኙ ወገኖች የሚያደርጉትን የደም መለገስ ተግባር አጠናክረው እንደሚቀጥሉም የውይይቱ ተሳታፊዎች ተናግረዋል። እኛ እንደ እስልምና ሃይማኖት አስተምሮት አንዲትን ነፍስ ተጥፋት መታደግ ዓለምን እንደመታደግ ነው የሚቆጠረው ነው የሚለውና ኢንሻአላህ እኔ እንደ ግለሰብ ያው ራሴ ወደፊት ለግሳለሁ ብዬ አስባለሁ። ምንድነው ጠቀሜታው የሚለው ማስገንዘብ መቻል አለብን። ለራሱ ለለጋሹም ለሚሰጠው አካልም ምንድነው ጠቀሜታው የሚለው በደንብ እንዳንድ የሚዲያ አካል መስራት ይጠበቅብናል ብዬ አስባለሁ። በቋሚነት እንግዲህ በአመት 4 ጊዜ ለ62 ጊዜ እስካሁን ድረስ ለግሻለሁ ማለት ነው። እድሜያችን በፈቀደ መጠን በአመት ከቻል 4 ጊዜ ደም እየለገስን የሰዎችን ህይወት መታደግ እንችላለን። የጎንደር ደም ባንክ አገልግሎት ጽህፈት ቤት የመደበኛ የደም ለጋሾችን ቁጥር በማሳደግ በተለያዩ ምክንያቶች ደም ፈሷቸው ለአደጋ የተጋለጡ ሰዎችን ህይወት ለመታደግ የሚያደርገውን ጥረት አጠናክሮ ለማስቀጠል የግንዛቤ ፈጠራ ስራዎች ላይ አበክሮ እየሰራ እንደሚገኝ የጽህፈት ቤቱ ኃላፊ አቶ ደመቃ አስረድተዋል። ደም መለገስ ምንድነው? የለገሰ ሰው ጥቅም አለው፣ ጉዳት አለው፣ የሚያመጣው ጉዳት ምንድነው? የሚያስገኘው ጥቅም ምንድነው የሚለው ነገር በከፍተኛ ሁኔታ ለሰዎች ግንዛቤ እየፈጠርን ባለበት ሁኔታ አሁን ከወጣቱ ባሻገር ትልልቅ ሰዎች ራሱ በዚህ ሂደት እንኳን ያላለፉ ሰዎች ወጣቶችን እያበረታቱ እንዲለግሱ እያነሳሱ ያለበት ሁኔታ ነው ያለው። የጎንደር ደም ባንክ አገልግሎት ጽህፈት ቤት በአሁኑ ወቅት በአመት 16000 ዩኒት ደም እንደሚያስፈልገው ከጽህፈት ቤቱ ያገኘነው መረጃ ያሳያል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰግንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ። Thank you.